ሰላም ጤና ይስጥልኝ። ለዕለቱ ያዘጋጀነውን መረጃ ከዚህ ቀጥሎ እናቀርብላችኋለን። በኢትዮጵያ ውስጥ የወንጌል አማኞች በትልቁ ለሁለት ሊከፈሉ ነው። ቃለ ሕይወትና መካነ ኢየሱስ የነብይና የሐዋርያት ሹመት እንደማይቀበሉ መግለጫ ሲያወጡ፣ የአምስቱ ህብረቶች ደግሞ እንደሚቀበሉ መግለጫ ወጥተዋል። እስቲ እናንብበው። የነብይም የሐዋርያም ሹመት እንቀበላለን፣ እንሾማለን። የአምስቱ ህብረቶች የጋራ መግለጫ ግንቦት 20 2018 ዓ.ም ከአምስት አብያተ ክርስቲያናት ህብረቶች የተሰጠ የጋራ አቋም መግለጫ። እኛ ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል መስራች አባላት መካከል አምስት አብያተ ክርስቲያናት፣ አንደኛ የኢትዮጵያ አንድነት በክርስቶስ ወንጌል አማኞች አብያተ ክርስቲያናት ህብረት፣ ሁለተኛ የኢትዮጵያ ጴንጤቆስጣል አብያተ ክርስቲያናት ህብረት፣ ሶስተኛ የኢትዮጵያ ፍቅር ወንጌል አማኞች አብያተ ክርስቲያናት ህብረት፣ አራተኛ ሮቦት አብያተ ክርስቲያናት ህብረት፣ አምስተኛ ኢቫንጀሊካል ካሪዝማቲክ አብያተ ክርስቲያናት ህብረት። በማቴዎስ ወንጌል ምዕራፍ 28 ከቁጥር 16 እስከ ባለው ክፍል ጌታችንና መድኃኒታችን ኢየሱስ ክርስቶስ ለአዲስ ኪዳን ቤተክርስቲያን በሰጠው መለኮታዊ ተልእኮ መሰረት በዚህ ዘመን ያለን የአብያተ ክርስቲያናት ወንጌል ለፍጥረት ሁሉ በማድረስ መጽሐፍ ቅዱሳዊ ተልእኳችንን መወጣትና ሰዎች ወደ እግዚአብሔር መንግስት እንዲጨመሩ እና የኢየሱስ ክርስቶስ ደቀ መዝሙር እንዲሆኑ መስራት ቀዳሚ ተግባራችን ነው። ከላይ በተጠቀሰው መሰረት አምስቱ አብያተ ክርስቲያናት ህብረቶች በተለያዩ ወቅታዊ ሀገራዊ ጉዳዮች ላይ ከተወያየም በኋላ የወንጌል አማኙን ጴንጤቆስጣዊ መንፈሳዊ፣ ማህበራዊና ሀገራዊ አንድነትን ለማስጠበቅ የሚከተለውን ባለ 9 ነጥብ አቋም መግለጫ ወጥተናል። አንደኛ፣ እኛ አምስቱ አብያተ ክርስቲያናት ህብረቶች ወንጌላዊያን አስተምሮ የተመሰረቱባቸውን አምስቱ ብቻዎችን የእምነት ዶክትሪን እንቀበላለን። እነሱ መጽሐፍ ቅዱስ ብቻ፣ ጸጋ ብቻ፣ እምነት ብቻ፣ ክርስቶስ ብቻና ክብር ለእግዚአብሔር ብቻ። ሁለተኛ፣ እኛ አምስቱ አብያተ ክርስቲያናት ህብረቶች ስመተ ሐዋርያና ስመተ ነቢይነት መጽሐፍ ቅዱሳዊ በመሆኑ እንቀበላለን። በኤፌሶን 4 11 13 ላይ የተጠቀሱት አምስቱ የአገልግሎት ቢሮዎች ማለትም ሐዋርያ፣ ነቢያት፣ ወንጌላውያን፣ መጋቢዎች ወይም እረኞችና አስተማሪዎች ለቤተ ክርስቲያን እድገትና ለቅዱሳን ፍጹም የቤተ ክርስቲያን ራስ የሆነው ክርስቶስ ዳግም እስኪመጣ ድረስ ለቤተ ክርስቲያን የተሰጡ ስጦታዎች እንደሆኑ እናምናለን። እኛ አምስቱ አብያተ ክርስቲያናት ህብረቶች የወንጌል አንድነትና ክርስቲያናዊ እሴቶችን መጠበቅ የሁላችንም የጋራ ኃላፊነት መሆኑን እንገነዘባለን። በመሆኑም ዘረኝነትና ጥላቻን እንቃወማለን ይላል። አራተኛ፣ እኛ አምስቱ አብያተ ክርስቲያናት ህብረቶች መጽሐፍ ቅዱሳዊ የሆነውን ትምህርት የሚቃረኑ የኑፋቄና የስህተት ትምህርቶችን በጥንት ዘመን እንደነበሩ ዛሬም ይኖራሉ ወይም ወደፊት እንደሚኖሩ እንገነዘባለን። በመሆኑም በማቴዎስ ወንጌል ምዕራፍ 24 ቁጥር 5 ላይ በተገለጸው መሰረት ከመጽሐፍ ቅዱስ አስተምህሮና ልምምድ ያፈነገጡ ትምህርቶችና ልምምዶችን የሚያከናውኑ ሐሰተኛ መጋቢዎችን፣ ነቢያትን፣ ሐሰተኛ ሐዋርያትና አስተማሪዎችን፣ ሐሰተኛ ሽማግሌዎችንና ሐሰተኛ ወንጌላውያን እንቃወማለን። አምስተኛ፣ እኛ አምስቱ አብያተ ክርስቲያናት ህብረቶችና አባል ቤተ እምነቶች ከካውንስሉ ጋር በመንፈሳዊ፣ በኢኮኖሚያዊ፣ በማህበራዊና በሁለንተናዊ ጉዳዮች ላይ ከዚህ በፊት አብረን እንደምንሰራ ሁሉ ወደፊትም በመተዳደሪያ ደንብ መሰረት ተባብረን እንሰራለን። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አማድ እምነትንም እንቀበላለን። ስድስተኛ፣ እኛ አምስቱ አብያተ ክርስቲያናት ህብረቶች የባለ ራዕይ አገልግሎትን እንቀበላለን። ሰባተኛ፣ እኛ አምስቱ አብያተ ክርስቲያናት ህብረቶች በወንጌል አማኞች ዘንድ መሰረታዊ የአስተምህሮ ልዩነት እንደሌለና ጥቂት የልምምድ ልዩነቶች እንዳሉ እንገነዘባለን። በወንጌል አማኞች ዘንድም የልምምድ አይነት በልዩነት ከዚህ በፊትም የነበረ ወደፊት የሚቀጥል መሆኑን ለሁሉም አካላት እናስገነዝባለን። ስምንተኛ፣ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት አንቀጽ 27(2) በዜጎች ሃይማኖት አስተዳደር ተቋማት የማቋቋም መብት በህገ መንግስት አንቀጽ 55(1) መሰረት በአዋጅ ቁጥር 1208/2012 የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በአዋጅ መቋቋም ይታወቅ ሲሆን እኛ አምስቱ አብያተ ክርስቲያናት ህብረቶች የካውንስሉ መቋቋም እግዚአብሔር የወንጌል አማኙን የዘመናት ጸሎት ሰምቶ ህገ መንግስታዊ መብታችን የተጎናጸፈበትና የቀደምት የእምነት አባቶቻችን ጸሎት ምላሽ ስለሆነ በካውንስሉና በአባላቱ ላይ የሚነሱ ማንኛውን ይህ ህገ መንግስታዊና ሰብአዊ መብትን የሚጣረሱ ሃይማኖታዊ ነጻነታችንን በማንኛውም መንገድ የሚቃወሙ አካላትን በህግ ተጠያቂ እናደርጋለን። በሀገር ውስጥና በውጭ ሀገራት የምትገኙ በሺዎች የምትቆጠሩ የህብረቶቹ አባላቶች፣ ቤተ እምነቶች፣ በሚሊዮኖች የምትቆጠሩ ወንጌል አማኝ ጴንጤቆስጣውያን፣ እኛ ጴንጤቆስጤ አስተምህሮና ልምምድ የምንከተል ህብረቶች በወንጌል አማኙን ማህበረሰባችንን ለማነቃቃት በታላቁ ተልእኮ በጋራ እጅ ለእጅ ተያይዘን እንድንሰራ ያቀረብነውን ጥሪያችንን ተቀብላችሁ ለመንፈሳዊ አንድነትና ለሀገር ሰላም ከመቼውም ጊዜ ይልቅ በጸሎት እንድትተጉ በጌታ ፍቅር እናሳስባለን። በመጨረሻም ይህ ወቅታዊ ሀገራዊ ምርጫ የሚከናወንበት በመሆኑ
በመሆኑ የወንጌል አማኙ ማህበረሰብ ሁላችን ምርጫውን በሰላም እንዲጠናቀቅ በጸሎት እንድንተጋ እያሳሰብን ከመንፈሳዊ አገልግሎታችን ባሻገር ለሀገራችን ሰላም፣ እድገትና ልማት አስፈላጊውን ሁሉ በማድረግ የበኩላችንን አሻራ እንድናስቀምጥ መልእክታችንን እናስተላልፋለን። ግልባጭ ለኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ለአምስቱ አብያተ ክርስቲያናት መዋቅሮች ከመንፈሳዊ ሰላምታ ጋር እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። ኢትዮጵያ አዲስ አበባ ይላል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል መስራች የሆኑ 5 ታላላቅ ህብረቶች በቤተ ክርስቲያኒቱ ውስጥ የተስፋፉ ያሉ ሐሰተኛ ትምህርቶችን፣ በአገሪቱ የተንሰራፋውን የዘረኝነት አዝማሚያ እንዲሁም በሃይማኖት ተቋማት ላይ የሚቃጡ ህገወጥ ጫናዎችን አጥብቀው የሚቃወሙና አቋም የሚያሳውቁ የጋራ መግለጫ ግንቦት 20 ቀን 2018 ዓ.ም ይፋ አድርገዋል። የታሪካዊ የጋራ መግለጫ የተሰጠው በኢትዮጵያ አንድነት በክርስቶስ፣ በኢትዮጵያ ጴንጤቆስጣዊ፣ በኢትዮጵያ የፍቅር ወንጌል፣ በሮቦት እንዲሁም በኢቫንጀሊካል ካሪዝማቲክ አብያተ ክርስቲያናት ህብረቶች ጥምረት ነው። እነዚህ ህብረቶች በዋናነት ትኩረት ካደረጉባቸው አንገብጋቢ ጉዳዮች መካከል ከመጽሐፍ ቅዱስ አስተምሮና አሰራር ያፈነገጡ ሐሰተኛ መጋቢዎችና ነቢያት በቤተ ክርስቲያን ውስጥ የሚያደርሱት መንፈሳዊና ስነ ምግባራዊ ውድመት ይገኝበታል። ህብረቶቹ መጽሐፍ ቅዱስ ብቻ፣ ጸጋ ብቻ፣ እምነት ብቻ፣ ክርስቶስ ብቻና ክብር ለእግዚአብሔር ብቻ በሚሉት መሰረታዊ የአስተምሮት አዕማድ ላይ ጸንተው እንደሚቆሙ በማረጋገጥ ከነዚህ ውጭ የሆኑና መጽሐፍ ቅዱሳዊ መሰረት የሌላቸው ኑፋቄ ትምህርቶች፣ ልምምዶች እንዲሁም ሐሰተኛ አስተማሪዎችን ወደፊት በጋራና በቆራጥነት እንደሚታገሉ በይፋ አሳውቀዋል። ከመንፈሳዊ ጉዳዮች ባሻገር ማህበራዊና ሀገራዊ ቀውሶችን የዳሰሰው ይኸው መግለጫው የወንጌል አንድነትና ክርስቲያናዊ እሴትን ክፉኛ የሚሸረሽሩን ማንኛውም አይነት የዘረኝነትና የጥላቻ ትርክት ህብረቶቹ በጽኑ እንደሚያወግዙ አስታውቋል። ሀገራዊ አንድነትን ለማስጠበቅና ቤተ ክርስቲያን በህብረተሰብ ውስጥ ያላትን የእርቅና የሰላም ተልእኮ በአግባቡ ለመወጣት ዘረኝነትን ከስሩ መንቀል የግድ እንደሚል መግለጫ ወጥቷል። አክሎም በወንጌል አማኞች ዘንድ ምንም አይነት መሰረታዊ አስተምሮ ልዩነት እንደሌለና አልፎ አልፎ የሚታዩ ጥቃቅን የልምድ ልዩነቶች የቤተ ክርስቲያንን አንድነት ፈጽሞ ሊያላሉ እንደማይችሉ በማስገንዘብ ምዕመናን ከተካፋይነት ወጥተው ለአንድነት ዘብ እንዲቆሙ ጥሪ አቅርቧል። በሌላ በኩል ህብረቶቹ የህግና የመብት ማስከበርን ጉዳይ በመግለጫቸው ውስጥ በጉልህ አንስተዋል። በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት አንቀጽ 27 ንዑስ አንቀጽ 2 መሰረትም የሃይማኖት ተቋማትን የማቋቋምና የማስተዳደር ህገ መንግስታዊ መብት እንዳላቸው ማስታወስ ይህንን ሰብአዊና ዲሞክራሲያዊ መብት በሚጻረር መልኩ በወንጌል አማኞች ላይ ጫና ለማሳደር ወይም አሰራራቸውን ለማስተጓጎል የሚሞክሩ ማንኛውንም አካላት በህግ ጥያቄ እንደሚያደርጉ ጥብቅ ማስጠንቀቂያ ሰጥተዋል። አብያተ ክርስቲያናቱ ህጋዊ እውቅና ያላቸው ተቋማት መሆናቸውን በመጥቀስ መብታቸውን የሚጋፋ አካል ሲያጋጥም ዝምታ እንደማይመርጡ አረጋግጧል። የወሳኝ መግለጫ በአገሪቱ ወቅታዊ ፖለቲካ እኩልነት ላይ አስተያየቱን በማስፈር ተጠናቋል። ሀገራዊ ምርጫ አስመልክቶ መላው የወንጌል አማኞች ማህበረሰብ ምርጫው በሰላም ተጀምሮ በሰላም እንዲጠናቀቅ በጸሎት እንዲተጋ አደራ ብለዋል። ከተለመደው መንፈሳዊ አገልግሎታቸው ጎን ለጎን ዜጎች ለሀገር ሰላም እድገትና ልማት የበኩላቸውን ኃላፊነት እንዲወጡ ህብረቶቹ ጥሪያቸው በማስተላለፍ በሀገር ውስጥም ሆነ በውጭ የሚገኙ አማኞች ሀገራዊ ኃላፊነታቸውን እንዳይዘነጉ አሳስበዋል። ሲቃወሙ የነበሩት ሁሉም ነቢያት ተጠቀሙት። መጀመሪያው በጋርድ ታጅቤ ሄድኩትና ለመጀመሪያ ጊዜ እጄን እንደዚህ ጠቁሜ ቢልቦርድ ላይ ባለራዕይ ትውልድ አዲስ ነገር ይሰራል ብዬ የጠቆምኩት እኔ ነኝ። ከዚያ መለስ ዜናዊ ቀጠሉ። በጋርድ መታጀብ ኢየሱስም ሰዎችን ወደ እርሱ ሲመጡ ደቀ መዛሙርቱ ይከለክሏቸው ስለነበር መጽሐፍ ቅዱሳዊ ነው ይላል ወንድም ዘላለም ጌታቸው። የመጀመሪያው በጋርድ ታጅቤ ሄድኩት እኔ ነኝ። ሁሉም ነገር ስፍራ አለው፣ ስታንዳርድ አለው፣ ደረጃ አለው። ለምሳሌ ለመጀመሪያ ጊዜ እጄን እንደዚህ ጠቁሜ ቢልቦርድ ባለራዕይ ትውልድ አዲስ ነገር ይሰራል ብዬ ጠንቁዬ በእጄ የለጠፍኩት እኔ ነኝ። ከዚያ በኋላ ጠቅላይ ሚኒስትር መለስ ዜናዊ ራሱ እንደዚህ ብሎ በጣቱ በሕፃናቱን እያሳየ ከኔ አይቶ ራዕይ እያሳየ አስተውሏል። ከዚያ ቀጥሎ አገሩን ሁሉ በፓስተሮች በሰባኪዎች ቢልቦርድ አገሩ በሙሉ ተያዘ። የሚገርመው መጀመሪያ ላይ ሲቃወሙኝ የነበሩ ሰዎች በቢልቦርድ ጣታቸውን ጠንቁለው መነሳት ጀመሩ። ሌላው በጋርድ መሄድ መጽሐፍ ቅዱሳዊ ሲሆን ጌታ ኢየሱስ ጋር ሰዎች ሕፃናት ልጆች ይዘው መጡ። ደቀ መዛሙርቱ ግን ከለከሏቸው። ጌታ ኢየሱስ አትከልክሏቸው አለ ይላል። ያ ማለት ጌታ ኢየሱስ ማንም ሰው ከመድረሱ በፊት ደቀ መዛሙርቱ ይከለክሏቸው ነበር ማለት ነው ይላል ሐዋርያው ዘላለም ወይም በአንዳንዶች ወንድም ዘላለም ጌታቸው እየተባለ የሚጠራው አገልጋይ። ውድ ተከታታዮቻችን እዚህ ላይ የአንድ ወገን ሐሳብ ብቻ እንዳይንጸባረቅና ግለሰቡ የጠቀሳቸው መጽሐፍ ቅዱሳዊ ቃላት እና ሐረጎች በቁንጽል ተወስደው አብዛኛውን ተከታታዮቻችንን እንዳያምታቱብን ስለሰጋን
ተጨማሪ መረጃዎችን ለማቅረብ እንወዳለን። ኢየሱስ ክርስቶስ አጃቢዎች ነበሩት። እነ ሐዋርያ ዘላለም ጌታቸው ያሏቸውን አይነት አጃቢዎች፣ አንጋቾች፣ ታጣቂዎች ነበሯቸው ወይ የሚለውን ከመጽሐፍ ቅዱስ ለመመርመር እንገደዳለን። ወደ መጽሐፍ ቅዱስ ስንሄድ የምናገኛቸው እውነታዎች እነዚህን ነው የሚመስሉት። ጥቅሶቹም መጽሐፍ ቅዱሳዊ መከራከሪያዎቹም የሚያሳዩት ጥበቃ መቅጠር መጽሐፍ ቅዱሳዊ አለመሆኑን ነው። ብዙ ሰዎችም ይህንን ጠቅሰው ተከራክረዋል። ይህን አቋም የሚይዙ ሰዎች ድርጊቱን እግዚአብሔርን ከመታመን ይልቅ በሰው ጉልበትና በጦር መሳሪያ መታመንን ያሳያል ነው ያሉት። ዋና ዋና መጽሐፍ ቅዱሳዊ መከራከሪያዎቻቸው ከዚህ ቀጥሎ የማሰማችሁ ናቸው። በእግዚአብሔር ጥበቃ ላይ ሙሉ በሙሉ መደገፍ ያስፈልጋል። ለዚህም አንዱና ዋናው ተምሳሌት ዳዊት ነው። መዝሙረ ዳዊት ላይ በተደጋጋሚ እግዚአብሔር መጠጊያና ጋሻ መሆኑ ተገልጿል። ለምሳሌ መዝሙር 20 ቁጥር 7 ላይ እነዚህ በሰረገላ እነዚህም በፈረስ ይታመናሉ፣ እኛ ግን በአምላካችን በእግዚአብሔር ስም እንጠራለን የሚለውን ጥቅስ በመጥቀስ የሃይማኖት መሪዎች ጥበቃቸውን በእግዚአብሔር ላይ ብቻ ማድረግ እንዳለባቸው ብዙዎች አስተያየት ይሰጣሉ። የኢየሱስና የሐዋርያት ምሳሌነት። ኢየሱስ ክርስቶስ በምድር ላይ በነበረበት ወቅት ከፍተኛ ሕዝብ ይከተለው የነበረ ቢሆንም ይህ ሰው ጠባቂ አልነበረውም። በጌቴሰማኒ የአትክልት ስፍራ ሊይዙት በመጡ ጊዜ ጴጥሮስ ሰይፉን መዞ ሊከላከልለት ሲሞክር ኢየሱስ ሰይፍህን ወደ ስፍራው መልስ፣ ወይስ አባቴን ብለምን አሁን ከ12 ጭፍሮች የሚበዙ መላእክት እንዲሰድልኝ የማይቻል ይመስልሃልን? በማለት በምድር ኃይል መከላከልን አልተቀበልም። ማቴዎስ 26 ከቁጥር 52 እስከ 53 ያለውን ማንበብ ያስፈልጋል። ሐዋርያትም በስደትና በአደጋ መካከል ሲያልፉ በሰው ኃይል አልተከላከሉም። የእረኛና የመንጋው ግንኙነት። ዮሐንስ ምዕራፍ 10 ላይ እውነተኛ እረኛ ስለ በጎቹ ነፍሱን አሳልፎ እንደሚሰጥ ይናገራል። ነቃፊዎች ወይም ደግሞ የነ ፓስተር ዘላለም አይነቶቹን ሰዎች የሚቃወሙ ሰዎች እንደሚሉት እረኛው ወይም ፓስተሩ በበጎቹ ወይም በምዕመናኑ እንዳይነካ በሰው ጠባቂዎች ተከቦ ሲቀመጥ እረኛው መንጋውን ሳይሆን መንጋው እረኛውን እየፈራው ነው የሚመስለው። ይህ ደግሞ መጽሐፍ ቅዱሳዊውን የመጋቢነት ወይም ፓስቶራል መርህ ይጥሳል። ይህ ከሆነ ዘንዳ በዓለም ላይ እንግዲህ ታላላቅ የሚባሉት የሃይማኖት መሪዎች፣ ፓስተሮች በከፍተኛ ጥበቃ፣ በታጣቂ፣ በአንጋች ጥይት በማይበሳው ተሽከርካሪ የሚጓዙ አሉ እና ይህ ለምንድን ነው ብለን ለመመልከት ሞክረናል። እንግዲህ ይህ ድርጊት በጣም ከሚዘወተርባቸው ሀገራት መካከል ናይጄሪያ አንዷ ነች። በሌሎችም ሀገራት ወንጀል በጣም በሚበዛባቸው ወይም ሃይማኖታዊ ውጥረት ባለባቸው አካባቢዎች በጉልህ ይታያል። በተለይም በምዕራብና በደቡብ አፍሪካ። በአፍሪካ ትላልቅ አብያተ ክርስቲያናት ውስጥ ያሉ መሪዎች በመንግስት ታጣቂዎች፣ በግል የጥበቃ ድርጅቶች ወይም በፖሊስ አጃቢዎች በከፍተኛ ሁኔታ የመጠበቃቸው ጉዳይ ሚስጥር አይደለም። ለምሳሌ ቢሾፕ ዴቪድ ኦየዴፖ የሚባሉት ናይጄሪያዊ የሃይማኖት መሪ ወይም ደግሞ የሊቪንግ ፌዝ ቸርች ወይም ደግሞ የዊነርስ ቻፕል መስራች ሲሆኑ በዓለም ላይ ካሉ ግዙፍ አብያተ ክርስቲያናት አንዱን ይመራሉ። ባላቸው ከፍተኛ ተጽዕኖና ዝና ምክንያት በጣም ጥብቅ በሆነ ፕሮፌሽናል ጥበቃ ነው የሚንቀሳቀሱት። ሌላው ፓስተር ኢኤ አደቦዬ ናቸው። ከናይጄሪያ ናቸው። የሪዲምድ ክርስቲያን ቸርች ኦፍ ጎድ ዋና መሪ ሲሆኑ በዓለም አቀፍ ደረጃ በሚያደርጓቸው ጉዞዎችና ታላላቅ ጉባኤዎች ላይ ህዝቡን ለመቆጣጠርና ለራሳቸው ደህንነት ሲባል ልዩ የጥበቃ ፕሮቶኮል ይጠቀማሉ። ህዝቡ በቀላሉ ያገኛቸውም፣ እግዚአብሔርም ይጠብቃቸዋል ተብሎ ስለማይታመን በጠባቂዎች ነው የሚጠቀሙት። አፖስትል ጆንሰን ሱሌይማን እኚህም ከናይጄሪያ ናቸው። ቀደም ሲል በታጠቁ ኃይሎች በሳቸው አጃቢዎች ላይ የተሽከርካሪ አጃቢዎች ላይ ቀጥተኛ የተኩስ ጥቃትና የግድያ ሙከራ ከተፈጸመባቸው በኋላ በአሁኑ ጊዜ በታጠቁ የደህንነት ኃይሎችና ጥይት በማያሳልፉ አርመርድ ካርስ ወይም መኪናዎች ታጅበው ይንቀሳቀሳሉ። የቀድሞ ፓስተር ሬይ ማካውሊ ከደቡብ አፍሪካ ናቸው።
የሬማ ባይብል ቸርች መስራች ነበሩ። እኚህ መሪ ደቡብ አፍሪካ ውስጥ ባለው ከፍተኛ የወንጀል መጠን ምክንያት በደቡባዊ አፍሪካ ካሉ እጅግ ጥብቅ ጥበቃ የሚደረግላቸው የሃይማኖት መሪዎች አንዱ ነበሩ። ወደ አሜሪካ ወይም ዩናይትድ ስቴትስ ደግሞ ስንሄድ በአሜሪካ ያሉ የሜጋ ቸርች ፓስተሮች ብዙ ጊዜ የማይታዩ ወይም ዲስክሪት የሆኑ ውድ የግል የጥበቃ ድርጅቶችን ወይም የቀድሞ ፖሊሶችን ያቀፈ የቤተ ክርስቲያን የውስጥ ደህንነት ክፍሎችን ይጠቀማሉ። ከነዚህም መካከል አንዱ ቢሾፕ ቲ.ዲ. ጄክስ ናቸው። በዳላስ ቴክሳስ የሚገኘውን ግዙፍ ቤተ ክርስቲያንና ዓለም አቀፍ የሚዲያ ተቋማቸውን በሚመሩበት ወቅት በህዝባዊ መድረኮች ላይ የሚኖራቸው እንቅስቃሴ በልዩ የደህንነት ባለሙያዎች በጥብቅ ይጠበቃል፣ በተቀናጀ ሁኔታ ይጠበቃል። ፓስተር ጆኤል ኦስቲን እኚህ ደግሞ ሌክውድ ቸርች የሚባል ቤተ ክርስቲያን የሚመሩ ሰው ናቸው። ቀድሞ የስፖርት ስታዲየም የነበረውንና በ10 ሺዎች የሚይዘውን ታላቅ ቤተ ክርስቲያን የሚያስተዳድሩት ኦስቲን ለራሳቸው ጥበቃና ለቀጣናው ሰላም ሲሉ በርካታ የአካባቢው ፖሊሶችንና የግል ጠባቂዎችን ይቀጥራሉ። እንግዲህ እነዚህ ሰዎች እንደሰማችሁት መጽሐፍ ቅዱሳዊ ምክንያትን በመጥቀስ አይደለም፣ ለደህንነታቸው በግልጽ በመስጋት ወይም ደግሞ ለክብራቸው በመጨነቅ ብቻ ነው አጃቢዎችን፣ ታጣቂዎችን፣ አንጋቾችንና የጦር መሰል ተሽከርካሪዎችን ያሰማሩት። ስለዚህ እዚህኛ ሀገር የተነሳው በጣም አይናችሁን ጨፍኑና ላሙኛችሁ አይነት ነገር ነው የሚመስለው። ምንም አይነት የደህንነት ስጋትም የለባቸውም። ያየነውን እዚህ ኮፒ እናድርግ ማለት የተለየም አይደለም ተብሎ ሊወሰድ ይችላል። ለዛሬ ያዘጋጀነው ዝግጅት እዚህ ላይ ተጠናቋል። በዚህ ላይ ያላችሁን አስተያየት ከታች በኮሜንት ሴክሽን ላይ አስፍሩልን። እናመሰግናለን።